በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰኔ 3 በዚች ቀን በትርምትና በተጋድሎ የጸናች ቅድስት ማርታ አረፈች። ይህችም ቅድስት ከምስር ተወላጆች ውስጥ ነበረች። ወላጆቿም እጅግ ባለጸጎች ነበሩ። ከታናሽነቷም ጀምራ የረከሰ ዝሙትን የምትወድ ነበረች። የከተማ ጎልማሶችና ታላላቆችም በስውር ወደ እርሷ እየመጡ ያመነዝሩ ነበር። ከዚህም በኋላም ስራዋ ተገለጠ። የርኩሰት ስራዋንም በግልጥ አብዝታ የምትሰራ ሆነች። ክብር ምስጋና ይግባውና የጌታችን የኢየሱስ ክርስቶስ የከበረ ልደት በዓል በሆነ ጊዜ ወደ ቤተ ክርስቲያን ሄደች። ልትገባም በፈለገች ጊዜ የቤተ ክርስቲያኑ ጠባቂ ከለከላት። እንዲህም አላት፣ አንቺ በምግባር የረከስሽ ስለሆነ ወደ ከበረች ቤተ ክርስቲያን ውስጥ መግባት አይገባሽም። ይተዋትም ዘንድ አባበለችው፣ እርሱ ግን ከለከላት። በመካከላቸውም ታላቅ ጸብ ሆነ። የኤጲስቆጶስም ጩኸት ሰምቶ ተነስቶ ወደ ቤተ ክርስቲያኑ ደጃፍ ደረሰ። ማርታንም ባያት ጊዜ የእግዚአብሔር ቤቱ የከበረና የነጻ እንደሆነ አታውቂምን? አንቺም የረከስሽ ስለሆንሽ ወደ እግዚአብሔር ቤት ትገቢ ዘንድ አይገባሽም አላት። በዚያም ጊዜ አለቀሰች። ንስሐ ገባለሁ እንጂ ወደዚህ ሥራ እንግዲህ አልመለስም፣ ብትቀበለኝም እመነኩሳለሁ አለችው። ኤጲስቆጶሱም ገንዘብሽንና ጥሪትሽን ሁሉ ወደዚህ አምጥተሽ በፊትሽ ካላቃጠልነው አላምንሽም አላት። ያን ጊዜም ሄዳ ጥሪቷንና ዋጋው ብዙ የሆነ ጌጣጌጥ አምጥታ በኤጲስቆጶሱ ፊት ጣለችው። እርሱም በፊቱ አቃጠለው። ከዚህም በኋላም የራሷ ጠጉር ተላጭታ ኤጲስቆጶሱን ማቅ አልብሶ ወደ ደናግል ገዳም ላካት። በዚያም ታላቅ ተጋድሎን በፍጹም ልቧ ጀመረች። ነፍሷንም እንዲህ እያለች ትገሥጻት ነበር። በጭቃና በደንጊያ ወደ ታነጸው ቤት ለመግባት ካልተውሽ በብርሃን ወደ ተሰሩ ቤቶችማ ለመግባት እንዴት ትሆኛለሽ? ሁለተኛም በጸሎቷ አቤቱ ቤተ ክርስቲያንን ከሚጠብቅ የደረሰብኝን ኀፍረት ልሸከመው ያልቻልኩት እኔ በቅዱሳን መላእክቶች ፊት አታሳፍረኝ አለች። ይህችም ቅድስት ሰይጣንን ድል እስካደረገችው ድረስ 25 ዓመት ስትጋደል ኖረች። በዚህ ሁሉ ከገዳም ግቢ ወደ በር አልወጣችም። ከዚህም በኋላም በሰላም አረፈች። እንዲሁም በዚች ቀን ኤላሪዮስ የሚባል ኤጲስቆጶስ ሰማዕት ሆኖ አረፈ። ይህም ቅዱስ ከሃዲውን ንጉሥ ዮላኪዮስን ጣዖታትን ስለማምለኩ ይገሥጸውና ይመክረው ነበር። ንጉሥ ዮላኪዮስም አይሁድ የሰቀሉትን ባለማምለኬ አንተ ከሃዲ ትለኛለህን? እነሆ አሁን እኔ አንተን ከስቃይ ጽናት የተነሳ ያን የተሰቀለውን አምልኮ አስተውሃለሁ አለው። ከዚህም በኋላም ከመኳንንቶቹ ለአንዱ መኮንን ሰጥቶ ባለመራራት ያለማቋረጥ ሁልጊዜ እንዲያሰቃዩ አዘዘ። መኮንኑም ወስዶ በየራሱ በሆነ ስቃይ አንዲት ቀን እንኳን ከቶ ሳያቋርጥ ሁልጊዜ እያሰቃየው 1 ዓመት ሙሉ ኖረ። በዓመቱ ፍጻሜም በእሳት ውስጥ ጣሉት። እርሱም ከእሳት መካከል ቆሞ እግዚአብሔርን ፈጽሞ እያመሰገነ ጸለየ። ስለዚህችም ምልክት ክብር ይግባውና በጌታችን ኢየሱስ ክርስቶስ ብዙዎች አምነው ሰማዕትነት ሞቱ። ከዚህ በኋላም ከአታክልት መካከል እንደሚወጣ ሆኖ ከእሳት አወጡት። መኮንኑም ማሰቃየት በደከመ ጊዜ በእርሱ ላይም የሚያደርገውን ባጣም ጊዜ ራሱን በሰይፍ እንዲቆርጡ አዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ስንክሳር ዘወርኀ ሰኔ 3 ወስብሐት ለእግዚአብሔር።